ሰላም እንዴት ናችሁ? ዛሬ ለኔም ለቤተሰቦችም የሚሆን ባለ 4 መኝታ ወደ ቦሌ መድኃኔዓለም አካባቢ የሆነ ሳይት ሰዎች አሳይተውኝ እዛ ልገዛ እየሄድኩኝ ነው። ባለ 4 ሰፋ ያለ ካሬ ፈልጌ እየሄድኩኝ ነው። እስቲ አብራችሁኝ ተከተሉ። ይመስለኛል ድርጅቱ ሰው የጠቆመኝ ዴማ ሆፕ ሪል ስቴት ነው። እንግባና እስቲ ምን እንደሚሉ እንስማቸው። ስንት እንደሚሉ፣ ካሬው ምን ይመስላል፣ ፍሎር ፕላኑ ምን ይመስላል የሚለውን አብረን ገብተን እንይ። እስቲ አብረን እንግባና ምን እንደሚሉ እንስማቸው። ሰላም ሰላም፣ እንዴት ነሽ? አለን እግዚአብሔር ይመስገን። አዎ፣ ባለ 4 መኝታ ሰፋ ያለ ካሬ ቦሌ መድኃኔዓለም ላይ እጅግ በጣም ቅንጡ 217 ካሬ አለ። ፍሎር ፕላኑን ባሳይሽ ምናልባት ቤቱ ምን አይነት ካራክተር እንዳለው ፍሎር ፕላኑን ባሳይሽ እና የቤቱን አክቹዋሊ ክሮስ ሴክሽናል ኤሪያ ቼክ ብታረጊ ፓርቲሽኖቹንም እንዲሁ ማየት ስለምንችል ማለት ነው አሳይሻለሁ። መልካም እሱ ማየት ይቻላል። እንግዲህ ይሄ 217 ካሬ ባለ 4 መኝታ ተጨማሪ የሰራተኛ አልጋ ደግሞ በውጭ ያለው ቤት ነው። ቤቱ ምን ሊመስል እንደሚችል ወይም ደግሞ ምን እንደሚመስል ሙሉን በፍሎር ፕላን አሳይሻለሁ ማለት ነው። ይሄ ቤት 217 ካሬ እንደምታየው 217.26 ካሬ ነው። እጅግ በጣም ቅንጡ ቤት ነው። የድርጅቱ ወይም ደግሞ የቦሌ መድኃኔዓለም ሳይት በጣም ሰፊው ካሬ ነው ይሄ ቤት። መግቢያችን በዚህ ነው የሚሆነው፣ የዋናው ቤት መግቢያ ማለት ነው። የሰራተኛዋ ደግሞ በውጭ ማለት ነው። የሰራተኛዋ በር በዚህ ሆኖ ራሱን የቻለ መታጠቢያ ክላስ ይኖረዋል ማለት ነው። ይሄ የሰራተኛ ቤት ነው። ጠቅላላ 9 ሜትር ማስተር ቤድሩሙ እና ባዝሩሙ ደግሞ ኦልሞስት 14 ካሬ አካባቢ ስፋት ያለው የሰራተኛ ቤት ነው ማለት ነው። ይህን አንዳንዴ ከስተመሮች ሲፈልጉ ኦፊስ ሊያደርጉት ይችላሉ፣ አሊያ ደግሞ ልክ እንደ ገስት ሃውስም ማከራየት ይችላሉ ማለት ነው። ይሄ አንዱ የክላስ ነው ማለት ነው። የ217 ካሬ ዋናው በር በዚህ ነው የሚሆነው። በዚህ እንገባለን። እዚህ ጋር ኦፕን ኪችን ይኖራል። ይሄ ኦፕን ኪችን ነው። ይሄ ደግሞ ሊቪንግ ኤንድ ዳይኒንግ ሩማችን ነው ማለት ነው የሚሆነው። ታዲያ ይሄ ኮሪደር ላይናችን ነው የሚሆነው፣ የመንቀሳቀሻ ላይናችን ማለት ነው። እዚህ ጋር ማስተር ቤድሩም ይኖረናል። ይሄ ማስተር ቤድሩም ነው። ማስተር ቤድሩሙ የራሱን የቻለ ባዝሩም ይኖረዋል ማለት ነው። ሌላ ደግሞ ክሎዝ ሴት ይኖረዋል እዚህ ጋር ወይም ወርኪንግ ክሎዝ ሴት ማለት ነው። ይሄ ማስተር ቤድሩሙ ነው። ራሱን የቻለ ባዝሩም እና ክሎዝ ሴት ያለው ማለት ነው። እንግዲህ 217 ካሬ 2 ማስተር ቤድሩም ነው ያለው። ሌላኛው ማስተር ቤድሩም ደግሞ ይሄኛው ነው የሚሆነው። ይሄ 7 ቁጥር ማለት ነው። ራሱን የቻለ ባዝሩም አለው። ሌላ ደግሞ ራሱን የቻለ ባልኮን ያለው ማለት ነው። ይሄ ሁለተኛው ማስተር ቤድሩም ነው ማለት ነው። ባለ 4 መኝታዎቹ 2 ማስተር ቤድሩም ነው ያላቸው። ሌላኛው ደግሞ ሌላኛው አልጋ ክፍል ይሄ ነው የሚሆነው። ይሄ ራሱን የቻለ ባልኮኒ ሰፋ ያለ ባልኮኒ ያለው ቤት ነው። ይሄ 9 ቁጥር ሌላኛው ቤድሩም ነው ማለት ነው። ሌላኛውና አራተኛው ቤድሩም ደግሞ ይሄኛው ነው የሚሆነው። 5 ቁጥር ሰፋ ያለ ቤድሩም ነው ማለት ነው። እንግዲህ 2 ማስተር ቤድሩም እና 2 አልጋዎች ያሉት ሰፊ ቤት ነው። ታዲያ ወደ ባልኮኒው ስንመጣ ይሄ ሳሎናችን ነው። ሳሎናችን ሌላ ደግሞ ይሄኛው አልጋ ማስተር ቤድሩሙ በአንድ ረጅም ባልኮኒ ኮኔክት የተደረጉ ናቸው ማለት ነው። ይሄው ሰፊ ባልኮኒ ነው ያለው። ሶስቶቹንም ሩሞች ባልኮኒ አክሰስ ማድረግ ይችላሉ ማለት ነው። ሌላ ደግሞ እዚህኛው ጋር ስንመጣ ይሄ በጣም ሰፊ ባልኮኒ ነው። አንደኛው መኝታ ቤት ማለት ነው። ሁለተኛው ማስተር ቤድሩም ራሱን የቻለ ባልኮኒ ያለው ማለት ነው። እንግዲህ የአፓርትመንት ሙሉ በሙሉ በባልኮኒ የተከበበ አፓርትመንት ነው ማለት ነው። ይሄ ደግሞ የሁለቶች መኝታ ክላሶች ኮመን ባዝሩም ነው የሚሆነው ማለት ነው። ክሎዝ ኪችን ይኖረናል። እንግዲህ ኦልሞስት ቶታሊ ወደ ከሰራተኛ ጋር ወደ 5 ቤድሩም ነው፣ 4 ባዝሩም ነው። ሰፋፊ ባልኮኒዎች ደግሞ ቤቱን አስውበውት 217 ካሬ ባለ 4 መኝታ ልክ እንደዚህ በጣም ሰፊ ሳሎን 40 ካሬ ሳሎን፣ አንደኛው ማስተር ቤድሩም 21 ካሬ፣ ሌላኛው ማስተር ቤድሩም ወይም ደግሞ ሌላኛው ቤድሩም 15 ካሬ፣ እንደዛ አይነት ሜጀርመንቶችን ይዞ 217 ካሬ በጣም እጅግ ቅንጡ ሰፊ ቤት በቦሌ መድኃኔዓለም እየተሸጠ ነው የሚገኘው ማለት ነው። አለምነሽ ፕላዛ ቀጥሎ
ታዲያ ቤቱ ጠቅላላ ይህን ነው የሚመስለው። በጣም ውብና ቆንጆ ቤት ነው። ሰፋፊ ክላሶች ያሉት፣ ሰፋፊ ባልኮኒዎች እና ቆንጆ የሚባለው ሰፊው ቤት ለአንቺም ለቤተሰቦችሽም ሰፋ ያለ ክላስ የምትፈልጊ ከሆነ ይህን ቤት ነው ሪኮመንድ እንደማደርግሽ። ይህ ቆንጆ ቤት ነው። አዎ ካርታ ተዘጋጅቶላቸዋል። ኢንዲቪጁዋል አፓርትመንት ማለት ነው። አሁን ላይ 25% ቅድመ ክፍያ አለያ ደግሞ ሙሉ ከፍለው ካርታ መውሰድ ይችላሉ ማለት ነው። ይሄ አፓርትመንት ኦልሞስት አሁን ፊኒሽንግ ሌቭል ላይ ነው ያለው። 90% ተገንብቷል። ታዲያ ከተወሰነ ወር በኋላ የምናስረክበው ነው የሚሆነው። ዛሬውን የግልሽ ማለት ትችላለሽ። እንግዲህ በጣም አመሰግናለሁ። እስቲ ያለውን ነገር ደግሞ እኔም በቪዲዮ እያዝኩ ስለሆነ ለቤተሰብ አሳያለሁ። አመሰግናለሁ። መልካም፣ እኔም አመሰግናለሁ።